የመምህር ዘላለም ወንድሙ ሁለት አይኖቹ፣ ሁለት ጆሮዎቹ፣ ሁለት የአፍንጫ ቀዳዳዎቹ፣ አንደኛው አፉ በሙሉ በክርስቶስ ፊት የሚበሩ መብራቶች ነበሩ። ሁለት አይኖቹን እንመልከታቸው። የሰውነት መብራት ምን ናት አለ? አይን ናት አለ። አይኑ ብሩህ ከሆነ ሁለመና ምን ይሆናል? ብሩህ ይሆናል። አይን ግን አለ ጨለማ ከሆነ ሁለመና ምን ይሆናል? ይጨልማል። የሱ ሁለት አይኖቹ ለክርስቶስ የተሰጡ መብራቶች ሆነው አያቸዋለሁ። ለምን? አይኖቹ በኃጢአት አላደፉም። አይኖቹን ነውር አልሸፈናቸውም። አይኖቹን ቅናት አላደበዘዛቸውም። አይኖቹ ኃጢአት በመመልከት ጸንተው አልኖሩም። ሁለት አይኖቹ ከልጅነቱ ጀምሮ ብሉይ ኪዳንን ሐዲስ ኪዳንን በማንበብ ምን የሆኑ ነበሩ? ብሩህ የሆኑ ነበሩ። ስለዚህ ለብርሃን የተሰጡ ነበሩ። እነዚህ አይኖች ናቸው ዛሬ የተጨፈኑት። ግን የነፍስ አይኑን ሊያጨልም የሚችል ማንም የለም። ስለዚህ ሁለት አይኖች የማየት መብራቶቹ ነበሩ። ከልጅነቱ እስከ ሕይወቱ ልፈት ድረስ ብዙ ቅዱሳት ገዳማትን አድባራትን አይኖቹ አይተዋል። ብዙ ያዘኑ የተከዙ ምእመናንን አይኖቹ ተመልክቷል። መመልከት ብቻ ሳይሆን በርህራሄው አይኑ ተመልክቶ ያረዳው ሰው የለም። ዛሬ ሕይወት ታሪኩ ሲነበብ ስፍር ቁጥር የሌላቸው ሰዎችን ሲረዳ እንደነበር አይተናል። ክርስቶስ ሐዘንተኞችን እያየ ይራራ እንደነበረ የወንድማችንም አይኖች በክርስቶስ ፊት የበሩ ሁለት መብራቶች የመቅረዝ መብራቶች ነበሩና በአይኑ ፊት ማን ቆሞ ነበር ማለት ነው? ክርስቶስ ቆሞ ነበር ማለት ነው። እስከ ሕይወቱ ፍጻሜ ድረስ ከገጠር እስከ ከተማ እስከ ባህር ማዶ ድረስ ማገልገሉ ሁለት አይኖቹ ሁሌ ማንን ያዩ ነበረ? ክርስቶስንና መስቀሉን ያዩ ነበር ማለት ነው። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ይላል። ለእውነት እንዳትታዘዙ ይህንንም እንዳታዩ አዚም ያደረገባችሁ ማን ነው ይላል መምህር ዘላለም። ሁለቱ አይኖቹ ግን ኢየሱስ ክርስቶስን ሲያዩ የኖሩ በመሆናቸው በእውነት ክርስቶስ በመካከላቸው እንደቆመው እንደ ሰባቱ መብራቶች ሁለቱን አይኖች መመልከት ግድ ይለናል። ሌላው ሁለቱ የመቅረዝ መብራቶች ዳርና ዳር ያሉት አይጹቆች ሁለቱ ጆሮዎቹ የመስማት መብራት ሆነው የተሰጡት ነበሩ። በሔዋን ጆሮ ምን ገብቶ ነበረ? ንገሩኝ። በሔዋን ጆሮ ምን ገብቶ ነበረ? የሞት መልእክት ገብቶ ነበረ። በሔዋን ጆሮ ማን ነው ያንሾካሸከው? አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገው እባቡ ነበረ። ሁለቱ የሔዋን ጆሮዎች ምን ሆነዋል? ጎስቁለዋል፣ ረክሰዋል። ዛሬ በጆሮዎቻችን ብዙ ሐሜቶች ገብተዋል። የመምህራችን ጆሮ ውስጥ የገቡት ግን ማን ናቸው? አራቱ ወንጌላውያን የጻፉት ወንጌል ነው በጆሮ ሲገባ የኖረው። ቅዱስ ጳውሎስ